ሰላም እንዴት ናችሁ? ውድ የአራዳ ስፖርት ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በዛሬው ዕለት እንግዲህ ወሳኝ የሆኑ መረጃዎችን በተለይ አሰልጣኝ ሚካኤል አርቴታ በትናንትናው ዕለት የጋዜጣዊ መግለጫቸው እንደሰጡ ይታወቃልና ሊድስ ዩናይትድን በዛሬው ዕለት እንግዲህ አርሰናል ከሜዳ ውጭ ተጉዞ የሚገጥም ይሆናልና መልካም ውጤትን በመመኘት እንጀምር። ኢታን ዋኔሪ በዚህ ወር ከ6 የፕሪሚየር ሊግ ክለቦች እንዲሁም ከጣሊያንና ከጀርመን 3 ቡድኖች የዝውውር ፍላጎት አግኝቷል። 2 የጣሊያን ክለቦች እና አንዱ የጀርመን ቡድን የመግዛት አማራጭ ባለው የውሰት ውል ዝውውር ፈልገው ነበር። ነገር ግን ሚካኤል አርቴታ ይህንን አልተቀበለም። እንግዲህ ኢታን ዋኔሪ በጣም ከሚደነቁና ከመወዳቸው ተጫዋቾች ውስጥ በዋነኝነት የሚጠቀስ ተጫዋች ነው። አርሰናልም ይህን ተጫዋች የሚለቀው ከሆነ በከፍተኛ ሁኔታ ይጎዳል ከምላቸው ተጫዋቾች ውስጥ አንዱ ነው። ምክንያቱም በጣም ታለንት ያለው ተጫዋች ነው። ገና ልጅ እንደመሆኑ እድሜውም ገና እንደመሆኑ አንጻር ወደፊት በርካታ ነገርን በጣም ድንቅ ነገርን ከምንጠብቅባቸው ተጫዋቾች ውስጥ አንዱ ነውና ሚካኤል አርቴታም እንግዲህ ተጫዋቹን መልቀቅ እንዳልፈለገ ፍንጭ ሰጥቷል። ተጫዋቹ በጣም ድንቅ ፖቴንሻል ያለው ተጫዋች ነው። ወደፊት በርካታ ወይም ድንቅ ነገርን እንጠብቃለን። ስለዚህ ይህ ተጫዋች በአርሰናል መቆየት የሚችል ከሆነ ወደፊት እንግዲህ እየበሰለ በሚሄድበት ጊዜ ከዚህ የተሻለ ነገርን ያስመለክተናል ተብሎ ይጠበቃል። ነገር ግን ተጫዋቹ ድንቅ ፖቴንሻል እንዳለው እንግዲህ ኦሎምፒክ ፓርሲ ተቀላቅሎ የመጀመሪያ ጨዋታውን እንዳደረገ ነው እንግዲህ ድንቅ ብቃቱን ያስመለከተውና ተጫዋቹ በሚገባ አቅም እንዳለው ማሳየት ብለዋል። ሌላኛው እንግዲህ ዝውውርን በተመለከተ አርሰናል እንግዲህ ኢዮብ ቦአዲን በዚህ ክረምት ለማስፈረም ትልቅ ፍላጎት እንዳለው ተነግሯል። እንግዲህ አንድሪ ቤርታም ሆነ ሚካኤል አርቴታ በተጫዋቹ ላይ ከፍተኛ ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ከዚህ አንጻር እንግዲህ ተጫዋቹ ወደ አርሰናል የመምጣት እድሉ ሰፊ እንደሆነ እየተገለጸ ይገኛል። አርሰናል ማን ሲቲ ጥር ላይ ቡድኑ በማጠናከሩ ላይ እንዲህ ሲል ተናግሯል። ይህ ቢዝነስ ነው፣ ነገር ግን እኔ አላውቅም። ባለፉት 10 እና 15 ዓመታት ውስጥ ይህ ነገር ሲደረግ አይተናል እና ምንም አዲስ ነገር አይደለም ብሏል። እነሱ ማሸነፍ ይፈልጋሉ እና ለማሸነፍ ሁሉም ነገር ያደርጋሉ ሲል ሚካኤል አርቴታ እንግዲህ በጥሩ የዝውውር መስኮት ማንቸስተር ሲቲዎች ቡድናቸውን ለማጠናከር የሄዱበትን ሁነት እንዲህ ሲል አብራርተዋል። ዚንቼንኮ እንግዲህ ሜዲካሉን ለመጨረስ አምስተርዳም ደርሷል። ይህ ተጫዋች እንግዲህ ወደ አያክስ ለመቀላቀል ከጫፍ ደርሷል። ይህ ተጫዋች በጣም ድንቅ ብቃት ያለው ተጫዋች ነው። ነገር ግን በፕሪሚየር ሊግ በሚገባ ብቃቱን ለማስመልከት ተቸግሯል። እንግዲህ አርሰናሎችም ሙሉ ለሙሉ ይህንን ተጫዋች ለመሸኘት ተቃርበዋል። ሚካኤል አርቴታም እንግዲህ በፕሮጀክቱ ውስጥ አላጠቃለለውም። ከዚህ በፊትም ተናግሬያለሁ። ወደ አርሰናል የመምጣት እድሉ በጣም ጠባብ ነው። በሚካኤል አርቴታ ፕሮጀክት ውስጥ የሚፈለገው ተጫዋች እንዳለ ይታወቃልና በርካታ ተጫዋቾችም አሉ። ስኳድ ዴፕስ እኮ በጣም ሰፊ ነው። አሁን አርሰናል በጣም ኳሊቲ ያለው ቡድን ነው። አንድም እኮ ሚካኤል አርቴታ ከሚተችባቸው ሪዝኖች ውስጥ አንዱ ምንድነው ያለው ስኳድ እና አሁን እያሳየ ያለው ነገር ትክክል አይደለም። የሆነ በትላልቅ ጨዋታዎች ላይ ሪስክ ለመውሰድ ይቸገራል ሚካኤል አርቴታ። ነገር ግን የሆነ ነገርን የሚፈልግ ከሆነ ሪስክ መውሰድ ግዴታ ነው። እንደዚህ አይነት ትላልቅ ጨዋታዎች በጣም ወሳኝ ነበሩ። አርሰናል በተለይም በዋንጫ በሚያደርገው ግስጋሴ የተለየ ነገርን እንጠብቅ ነበረ። አሁንም ቢሆን በጣም ከፍተኛ የሆነ እድል አለው። ነገር ግን እንደዚህ አይነት ጨዋታዎች ላይ ሲል የሆኑ ሚስቴኮችን መስራት አይገባቸውም እና ከዚህ በኋላ የተሻለ ነገር እንመለከታለን ተብሎ ይጠበቃል። ፔፕ የጭንቅላት ጨዋታ ከአንተ ጋር እየሞከረ ይመስላል ተብሎ ለተጠየቀው ጥያቄ አይመስለኝም፣ ባለቤቴን የማናግረው ያህል አላናግረውም፣ ነገር ግን እናወራለን፣ የሚሰማውንም ይናገራል። ፔፕ ከ15 ዓመት ጀምሮ አውቀዋለሁ። የጭንቅላት ጨዋታዎች ካሉም ያን ያህል ትኩረት አልሰጠውም፣ ምክንያቱም በመጨረሻ ማድረግ ያለብህን ወደ ሜዳ ገብተህ ማሸነፍ ነው ሲል ነው የተናገረው። ሚካኤል አርቴታ በዘንድሮ የውድድር ዘመን እኔ የተለየ ነገርን እጠብቃለሁ ከሚካኤል አርቴታ። በዘንድሮ የውድድር ዓመት እንግዲህ የተለየ ነገርን ያስመለከተናል ተብሎ ይጠበቃል። ከዚህ በፊት እንግዲህ ዋንጫን ከፍ አድርጎ ለመሳም አሻፈረኝ ሲል የነበረ አሰልጣኝ እንደሆነ ይታወቃልና በዘንድሮ የውድድር ዘመን ግን በእርግጠኝነት የተለየ ነገርን ከአርሰናል ሁሉም ሰው ይጠብቃልና በፕሪሚየር ሊጉም ሆነ በሻምፒዮንስ ሊጉ የተለየ ነገርን እያስመለከቱን ይገኛሉ። በሻምፒዮንስ ሊጉ የመጀመሪያ ደረጃን ይዘው እንዳጠናቀቁ ይታወቃልና አሁን ደግሞ በፕሪሚየር ሊጉ ለ3 ዓመታት ያህል በጣም በከፍተኛ ሁኔታ ሲወዳደር ተመልክተናል። ነገር ግን በአራተኛው ዓመት በዘንድሮ የውድድር ዓመት የተሻለ ነገርን ከምጠብቅባቸው ክለቦች ውስጥ አንደኛው የሚካኤል አርቴታው አርሰናል ነው። የተለየ ነገርን እንመለከታለን ብለን እንጠብቃለን። ሌላኛው እንግዲህ አርቴታ ስለ ዶማን አዲስ ውል እንዲህ ሲል ተናግሯል። አዲሱን ውል ሲፈርም መመልከት መቻል የሚያኮራ ነገር ነው። ወደ ዋናው ቡድን እንዲያድግ አስተዋጽኦ ላደረጉ ሁሉ አድናቆት ይገባቸዋል ሲል
ሚኬል አርቴታ ተናግሯል። አዲስ ኮንትራክት ከአርሰናል ጋር መፈራረሙ ይታወቃልና በአርሰናል ቤትም እንግዲህ ወደፊት ጥሩ ነገርን ያሳይናል ተብሏል። ማክስ ዶማን ይሄ እንዲህ ሲል ተናግሯል። ይሄ ለእኔና ለቤተሰብ ሁሉ ነገራችን ማለት ነው። ሁላችንም አርሰናልን እንደግፋለን እና እዚህ መሆን እንደሚገባኝ ይሰማኛል። ዛሬ ላለሁበት ደረጃ ላደረሱኝ አሰልጣኞቼ፣ የቡድን አጋሮቼንና ከሁሉ በላይ ደግሞ ቤተሰቦችና ጓደኞችን ማመስገን እፈልጋለሁ። ህይወቴ ሙሉ ለዚህ ክለብ ውስጥ ሙሉ በዚህ ክለብ ውስጥ ኖር ያለው ስለዚህ ይሄ ለኔ ትርጉም አለው። እዚህ በጣም ግልጽ የሆነ አካሄድ አለ። እንደ ቡካዮ ሳካ፣ ስኬሊ፣ ኢታን ዋኔሪ ያሉ በአካዳሚ ውስጥ ያለፉ ተጫዋቾች ሁሉም በጣም ያነሳሱኛል። እነሱ እኔ ባለፍኩበት መንገድ ማለፋቸውን ለእኔ በጣም ቅርብ መሆናቸውና አርአያዎች የመሆናቸው አስደናቂ ነገር ነው። አሁን ራሴን ማሻሻልና ጠንክሬ መስራቴን ቀጥላለሁ ሲል ማክስ ዶማን ተናግሯል። እንግዲህ ማክስ ዶማ በአርሰናል ቤት የመጀመሪያ ኮንትራክቱን ለመፈራረም ከስምምነት መድረሱ ይታወቃልና ዲሰምበር 17 ላይ 17 ዓመት ሲሞላው የመጀመሪያውን የፕሮፌሽናል ኮንትራክቱን እንደሚፈርም ይጠበቃል። በአርሰናል ቤት በጣም ድንቅ ከሚባሉ ተጫዋቾች ውስጥ በሚገባ ብቃታቸውን ካሳዩ ተጫዋቾች ውስጥ ግንባር ቀደሙ እንደሆነ ይታወቃልና ይህ ተጫዋች እንግዲህ በአርሰናል ቤት ከዚህ የተሻለ ነገርን ያስመለክተናል ተብሎ ይጠበቃል። በጣም ታለንት ያለው በጣም ኳሊቲ ያለው ተጫዋች ነው። ስለዚህ በአርሰናል ቤት የተለየ ነገርን ያስመለክተናል ተብሎ ይጠበቃል። አርሰናል ዛሬ ወደ ሊድስ ረጅም መንገድ ለመጓዝ ተገዷል። ይህም የሆነው ደግሞ ከፖርቹጋል መድፈኞቹ በረራ ማድረግ እንዳይችሉ ካደረጋቸው በኋላ እንደሆነ ይታወቃልና ሊድስ ዩናይትዶች እንግዲህ በሜዳቸው ጠንካራ ክለቦች እንደሆነ ይታወቃል። ነገር ግን አርሰናል ያለበትን ችግር በተለይም ከዩናይትዱ ሽንፈት በኋላ አርሰናሎች በሚገባ ራሳቸውን አጠናክረው ይቀርባሉ ተብሎ ይጠበቃል። የተሻለ ነገርን ከአርሰናል ቤት እንመለከታለን። አዳዲስ ለውጦች ሊኖሩ የሚችሉበት ጉዳይ እንዳለ ነው እየተገለጸ የሚገኘው። በተለይም እንግዲህ በዛሬው ጨዋታ ላይ ኤቤሬቺ ኤዜ ቋሚ ተሰላፊው የመሆን እድል እንዳለው ምንጮች እየገለጹ ይገኛሉ። ማርቲን ኦዲጋርድ እና እንዲሁም ደግሞ በአሰልጣኝ አርቴታ መካከል ከፍተኛ የሆነ ንግግር እንደነበረ እየተገለጸ ይገኛልና ሚኬል አርቴታም የሚገባውን ነገር ለማርቲን ኦዲጋርድ እንደነገረው ነው እየተገለጸ የሚገኘውና ማርቲን ኦዲጋርድ እንግዲህ ቅሬታ እንዳቀረበ ይታወቃልና በማንቸስተር ዩናይትዱ ጨዋታ ላይ ተቀይሮ ከወጣ በኋላ ቅሬታ ማቅረቡ የሚታወቅ ጉዳይ ነው። በዚህም ላይ እንግዲህ ሚኬል አርቴታ በመመርኮዝ ምክንያቱም በሚገባ እንዳስረዳው ነው እየተገለጸ የሚገኘው። በዛሬው ጨዋታ ይሰለፋል ወይስ አይሰለፈውም የሚለውን ነገር ሁላችን ማብረን የምንመለከት ይሆናል። ነገር ግን ኤቤሬቺ ኤዜ በዛሬው ጨዋታ የመሰለፍ እድሉ ሰፊ እንደሆነ ታማኝ የሚባሉ የዜና አውታሮች እየገለጹ ይገኛሉ። ያኔ ዝውውር ጭምጭምታ ሲነሳ የነበረው የደጋፊ ተቃውሞና ስጋት አሁን ላይ በግልጽ መታየት ጀምሯል። እንግዲህ ኖኒ ማዱኬን በተመለከተ ኖኒ እንግዲህ ቴክኒካሊ ግፍትድ እንደሆነ ግልጽ ነው። ደንበኛ የስኳድ ዴፕስ ተጫዋች ይመስለኛል። ግን ደግሞ ውጤት ለመቀየር ሲፈልግ የሚመረጥ አይነት ፕሮፋይል አይደለም። ፊኒሽንጉ ምንም አልሰራበትም። ግብ የማስቆጠር አሊያም አሲስት የማድረግ ድክመቱ ከጊዜ ወደ ጊዜ ይሻሻላል ተብሎ ሲጠበቅ በተቃራኒው እየተባባሰ ስለመምጣቱ በተደጋጋሚ መመልከት ችለናል። ሜዳ ላይ የሚያደርገውን ነገር እኛ ብቻ ሳይሆን እሱም የሚያስገርመውና የሚያወዛግበው ይመስለኛል። ከኳስ ጋር ሲሆን አእምሮን ስለመጠቀሙ ያጠራጥራልና በኖኔ ዙሪያ ዝውውሩን የሚፈጽሙትም ሆነ አርሰናልን ከተቀላቀለ በኋላ እንዲሻሻል ባለማድረጉ ሂደት ውስጥ እያለፉ ያሉ ሰዎች ተጠያቂዎች ይሆናል ተብሎ ይጠበቃል። ተጫዋቹ እንግዲህ ከጊዜ ጊዜ ይሻሻላል ተብሎ ሲጠበቅ በተለይም በፊኒሽንጉ አርሰናልን ሲጠቅመው አልተመለከትንም። እንዲሁም ከተቃራኒ ክለቦች እንግዲህ ኖኔ ማዱኬን ሲመለከቱት የእረፍት ስሜት ነው የሚሰማቸው። ምክንያቱም ድሪብል ቢያደርግም አጨራረሱ ላይ ደካማ የሆነ ነገር ነው እያስመለከተ የሚገኘውና አርሰናሎች በተለይ በኖኒ ማዱኬ ዙሪያ በጣም ከፍተኛ የሆነ ስራዎች ሊሰሩ ይገባል። የዘንድሮ የውድድር ዓመት አርሰናሎች እንግዲህ የፕሪሚየር ሊግ ዋንጫን ሊያሳኩ የሚገባበት ዓመት ነው ብዬ ነው የማስበው። እንዲሁ በሻምፒዮንስ ሊጉም ጥሩ የሆነ ነገርን ያስመለክቱናል ተብሎ ይጠበቃልና ከዚህ አንጻር እንግዲህ ተጫዋቾች ክሊኒካል የማይሆኑ ከሆነ ደግሞ በተለይ በኖክአውት እንደ ቻምፒዮንስ ሊግ ባሉ ውድድሮች ላይ ጎሎችን የማይጨርሱ ከሆነ በጣም ከባድ ነው። የምድብ ጨዋታዎችን እንኳን ላይከብዱ ይችላል። ነገር ግን የኖክአውት ስቴጆች በጣም ከባድ ናቸው። አንድ ቅጽበት ውጤትን ልትቀይር ትችላለች እና ከዛ አንጻር አርሰናሎች በጨዋታዎች ላይ ክሊኒካል ሊሆኑ ይገባል። ከዚህ በኋላ እዚህ ነገር ላይ ያለባቸውን ስህተት በሚገባ ማረም ይገባቸዋል። ምክንያቱም እያንዳንዷ ስህተት ዋጋ ልታስከፍል ትችላለች በኖክአውት ስቴጅ ላይ እና አርሰናሎች በሚገባ ያለባቸውን ክፍተት ሊሞሉ ይገባል። አለበለዚያ ግን ችግር ውስጥ የመግባት እድላቸው ከፍተኛ ይሆናል ተብሎ ይጠበቃል እና ሚኬል አርቴታም ለዚህ ነው እንግዲህ ከባድ የሆኑ የቤት ስራዎች እንደሚጠብቁት ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። እሱም በሚገባ ስራዎችን ሰርቶ በሚቀጥሉት ጨዋታዎች የተሻለ ነገርን ያስመለክተናል ተብሎ ይጠበቃል። በዛሬው እንግዲህ አርሰናል የተመለከቱ ስፖርታዊ መረጃዎችን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ሁሉ ተመኘው።